Well, the spokesperson for Iran's armed forces has threatened Israeli and U.S. Army personnel as well as officials. ኢራን ከአሜሪካ ጋር በጊዜያዊ ስምምነት ዙሪያ ንግግር እያደረገች ባለችበት ወቅት በቢሊዮን የሚቆጠር የታገደ ሀብቷ እንዲለቀቅ ጥያቄ ማቅረቧ ተሰምቷል። በዋሽንግተንና ቴህራን መካከል እየተደረገ ያለው ዲፕሎማሲያዊ ንግግር መሻሻል እያሳየ መምጣቱን ተከትሎ ቴህራን የተያዙባትን የገንዘብ ክምችቶች ለማስለቀቅ ከፍተኛ ጥረት እያደረገች ነው መባሉ የሁለቱ ሀገራት ጉዳይ ስለመወሳሰቡ ማመላካች ነው። ትራምፕ በቅርቡ ኢራን ዋጋዋን ታገኛለች ሲሉ፣ ኢራን ደግሞ አጸፋ ሰጣለሁ በሚል ውዝግብ ውስጥ የሚገኙት ሀገራቱ በጦርነት ማለ እንደራደር አይነት ነገር ማሳየታቸው የጦርነቱን ሂደት አይገመቴ አድርጎታል። ባለፉት ቀናት በሁለቱም ወገኖች መካከል ጥቃት የተሰነዘሩ ቢሆንም በኢራንና አሜሪካ መካከል የመጀመሪያ ደረጃ ስምምነት ላይ ለመድረስ የሚደረገው ጥረት መፋጠኑን ሶስት የኢራን የዜና ምንጮችና አንድ የአውሮፓ ባለስልጣናት መግለጻቸውን ሮይተርስ አስነብቧል። ሁለቱ ሀገራት በአሁኑ ወቅት በታገዱ የኢራን የገንዘብ መለቀቅ ዙሪያ በሚያግዝ የአሰራር ስርዓት ላይ እየተወያዩ መሆኑም ታውቋል። በቴህራንና ዋሽንግተን መካከል ያለው ፍጥጫ በቀጠለበት በዚህ ወቅት ሀገራቱ ስለ መግባቢያ ሰነዱ ዝርዝር ጉዳዮች መልእክቶችን እየተለዋወጡ እንደሚገኙም የዜና ምንጮች አክለው ገልጸዋል። ምንጮች እንደገለጹት በሁለቱ ወገኖች መካከል የፖለቲካ መግባባት ላይ መድረስ የተቻለ ቢሆንም በውጭ ባንኮች የታገዱ በ10 ቢሊዮን የሚቆጠር የኢራን ነዳጅ ገቢዎችን ለማስለቀቅ የሚያስችል የአሰራር ስርዓትን ጨምሮ አንዳንድ ጉዳዮች አሁንም በዝርዝር መወያየት ያስፈልጋቸዋል ይላሉ። ኢራን የታገደው ገንዘብ ከ6 ቢሊዮን እስከ 12 ቢሊዮን ዶላር በቀጥታ እንዲለቀቅላት ትፈልጋለች። ዋሽንግተን በበኩሏ ገንዘቡ ለሰብአዊ ቁሳቁሶች መግዣነት በደረጃ እንዲለቀቅ የምትፈልግ ሲሆን ገንዘቡ በቀጥታ ለኢራን መንግስት የመመለሱን ሀሳብ ሙሉ በሙሉ ውድቅ ልታደርግ ትችላለች የሚሉ መላምቶች ከወዲሁም እየተሰሙ ነው። የኢራን የዜና ምንጮች እንደተናገሩት የሃይማኖታዊው የስልጣን መዋቅር ለራሱ ህልውና ሲል የሚሰጠው ቀዳሚ ትኩረት ሁሉን አቀፍ እልባት ላይ መድረስ አይደለም። ይልቁንም የታገዱበትን ንብረቶች በማስለቀቅና ጦርነቱን በማስቆም ለስርዓቱ አነስተኛም የመተንፈሻ አካባቢ ብሪዚንግ ስፔስ ሊፈጥር የሚችል ማዕቀፍ መዘርጋት ነው። ኢራንና አሜሪካም አሁንም ድረስ አንዳቸው በሌላቸው ላይ ወቀሳ ማቅረባቸውን ቀጥለውበታል። የትራምፕ ዛቻ የአብዮታዊ ዘቡ አጸፋ የመስጠት መግለጫ ነገሩን ወደ ድርድር ሳይሆን ወደ ጦር መማዘዝ የሚገፋ ነው ሲሉ ተንታኞች ይናገራሉ። የኢራን ጦር ኃይሎች ቃል አቀባይ አቦል ፋዝል ሸካርቺ የአገሪቱ የመከላከያ ስርዓቶች ወድመዋል በሚል የቀረበውን የፔንታጎንን ክስ ውድቅ ያደረጉ ሲሆን የእስላማዊቷ ሪፐብሊክ ወታደራዊ ኃይል ለማንኛውም አይነት ጥቃት ምላሽ ለመስጠት በሙሉ ዝግጁ መሆኑን አስታውቀዋል። ሸካርቺ ለሀገሪቱ የመንግስት ብዙሃን መገናኛ በሰጡት መግለጫ ዋሽንግተንና ቴልአቪቭ የኢራንን ወታደራዊ አቅም በሙሉ አጥፍተኗል በማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰነዘሩትን መግለጫ ማስተባብለዋል። ይህንን መሰሉን ክስ ቴህራን ግጭቱ ከተቀሰቀሰበት ጊዜ ጀምሮ በተደጋጋሚ ስታስተባብል መቆየቷም የሚዘነጋ አይደለም። በጠላት የፈጠራ ወሬዎች ላይ አታተኩሩ፣ ዋናው ነገር በውጊያ ቀጠናው ላይ ያለው ተጨባጭ እውነታ ነው ያሉ ሲሆን ታዛቢዎችን ከዋሽንግተን ከሚወጡ መግለጫዎች ይልቅ ትክክለኛውን የውጊያ ውጤት እንዲገመግሙ አሳስበዋል። ሸካርቺ የኢራን የሚሳኤል ክምችት ተሟጧል በሚል የሚነዛውን አሉባልታም ያስተባበሉ ሲሆን ይህ መሰሉ ክስ ለጠላቶች የደህንነት መረጃም የመሰብሰቢያ ስልቱን እንደሚያገለግል ተከራክረዋል። አክለውም እኛ ሁልጊዜም ዝግጁ መሆናችን ተናግረናል፣ ጠላትም ይህንን ዝግጁነታችንን በጦር ሜዳ ላይ ቀምሶታል ሲሉ ተደምጠዋል። ቃል አቀባዩ ቀጣይነት ባላቸው ዛቻዎች መሀልም ቴህራን ወታደራዊ አቅሟን ማጠናከር የቀጠለች መሆኑን ያሰመሩበት ሲሆን በአሁኑ ወቅት በሀገሪቱ ላይ ከተጫነው ግጭት መጀመሪያ ይልቅ አሁን በወታደራዊ ረገድ የበለጠ ጠንካራ መሆናቸውን ነው ያረጋገጡት። ቃል አቀባዩ ኢራን በሊባኖስ ለሚገኘው ሄዝቦላህ የምታደርገውን ድጋፍ እንደምትቀጥል የተናገሩ ሲሆን የመቋቋም ግንባር ተብሎ የሚጠራው ጥምረት በእስራኤልና ባልደረቦቿ ላይ በአንድነት እንደቆመም ይፋ አድርገዋል። የባበል መንደብ የባህር ሰርጥ ሊዘጋ ይችላል ስለሚባለው መላምት የገለጹት ሸካርቺ ቴህራን ለዚህ መሰሉ ድንገተኛ ሁኔታ በርካታ እቅዶችን ይዛም የተዘጋጀች መሆኑንና አስፈላጊ ሆኖ ከተገኘም አማራጮችን ይፋ እንደምታደርግ ጠቁመዋል። ይህ ስትራቴጂካዊ የውሃ መስመር ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ ሲሆን በቀጠናዊ ውጥረት ምክንያት ከፍ ያለ ወታደራዊ ትኩረት እየተሰጠው ይገኛል። የሆርሙዝ ዳግማዊ መዘጋት ብሎም የባበል መንደብ አደጋ ላይ የመውደቅ አዝማሚያ መታየቱ በዓለም የምጣኔ ሀብት እንቅስቃሴ ላይ ከባድ ስጋት የሚጭር ሆኖም ብቅ ብሏል። ከቴህራንና ዋሽንግተን ባለስልጣናት የሚወጡ መግለጫዎች ከውይይት ይልቅ ለጠብ የሚቀርቡ መሆናቸው አሁንም ለመደራደር እንፈልጋለን ከሚለው ሀሳባቸው ጋር የሚጋጭ መሆኑ የመካከለኛው ምስራቅ ነገር ወዴት ሊያመራ እንደሚችል ለመገመት አዳጋች መሆኑን የቀጠናው ተንታኞች እየተናገሩ ነው። በአሜሪካና ኢራን መካከል የሚደረገው ጦርነት የቆም ዘንድ ዓለም አቀፍ ጫና መበርታቱንም አልጀዚራም አስነብቧል። የቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን ቴህራንና ዋሽንግተን ወደ ድርድር መምጣት አለባቸው ሲሉ፣ ሳውዲ አረቢያም ኢራን በአሜሪካ የጦር ሰፈር ላይ ያደረገችውን ጥቃት መውገዟ፣ ቻይናም የቀጠናው ጦርነት እንዲቆም መወትወቷ በመካከለኛው ምስራቅ የሚደረገው ጦርነት ምን ያህል ውስብስብ እንደሆነም ያመላክታል።